እንሂድ በቃ ካልሆነ አባይ ናታን የኔ ልጅ አይደለም ወይ ነው ምንድነው የምትለው ወደዚህ የት ነው የምንሄደው ሲጀመር አትጋፋ እንዴ አምሻል እንዴ አንተም ተረጋጋ ግን ምንድነው ግልጽ አይደለም አይ ነው በጣም ተረጋግቼ እኮ ነው ያወራሁት ያለሁት እኮ እኔም እኮ ምንም ነገር አላልኩም ልጄና ቃላብ የለም ብሎ ልጄ ናታን እኮ አይባልም ምን ሄደው ናታን ልጅ አይደለም እኮ ነው ማለት ደግመን ደውለን እንጠይቀው ወይስ እንዴት ይሻላል ነው ደግመን እንጠይቀው አንተ ደግሞ በቃ እሱን አንተና ናበሩማ ተረጋግቼ ነው ያወራሁሽ ያለሁት እሺ እኮ ናታን ልጅ አይደለም ወይ እየሄድ እንዴ ለምን ልጅ ያለ አውሪስ ፊለፊት ነው ህዝብ እንዲያቅ ነው ፈልግ እኔ ቃላብ እንዲያደለም ስናደድ ታቂኛለሽ ተመልካቾቻችን እንግዲህ ባለፈው ክፍል እንዳያችሁት በጣም ያላሰብነው ነገር በጣም የሚገርም ነገር ነው ያጋጠመን እንግዲህ ከዛ በኋላ ተመልካቾች ያለውን ነገር ክፍል 2 ይኖረው የልጅ ሁኔታ እንዴት ነው የህፃን ልጅ ሁኔታስ የባልጅ ሁኔታ ያለውን ነገር በደንብ አብራሩልን እስቲ እንየው መማሪያ ይሆነናል የሚል ጥያቄ ነበር የነበረው ኮሜንት ላይ በዛ መሰረት እስቲ ያው ከብዙ ፍለጋ በኋላ ልጁን ለማግኘት ያለው እስቲ ያለው ነገር ደግሞ ከሱ እንስማ ምንድነው የተፈጠረው ከዛ በኋላ ያለው ነገርስ እንዴት ቀጠለ የሚለውን ደግሞ ከሱ ምን ሰማ ይሆናል እስቲ በጣም አመሰግናለሁ ድጋሚ ፍቃደኛ ስለሆንክ ለኢንተርቪዋችን እስቲ ያለው ነገር አውራኝ ምንድነው የሆነው ከዛ በኋላ ያው ቤቢዬ ተጫዋች ልጅ ነው ባይዘው ከዛ በኋላ የተፈጠረው ነገር እንግዲህ ሄድን እሷን ይዣት ነው የሄድኩት እንዳያችሁትና ይፉላል ለማግኘት በጊዜው ግን ኤፍሬም ላገኘው አልቻልኩም መስሪያ ቦታው ሄድኩ ስልኩንም ነው ያጠፋብኝ በጣም እኔ እንጃ ግራ የገባው ጊዜ ነበር ከዛ ችግር የለውም በተረጋጋ ሁኔታ ቤት ገባው በቤትም ላወራት ሞከርኩ ልታወራኝ ፍቃደኛ አይደለችም ከዛ ቤቢን እያጫወትኩ ማታተኛው ደክሞኝ ነበር ተናድጄም ስለነበረ በበነጋታው ስንነሳ እንግዲህ ቲቪው ጋር የሆነ ገጽ ጽፋልኝ ነው የጠፋችው እንጃ በጣም ከባድ ነው በቃ ይጃለው አልመለስም ቤቢን አደራ ብላኝ ነው እንግዲህ ተታኝ ሄደችውና ከባድ ነው ለኔ ብቻ በጣም ይከብዳል ይሄ ነው ብቻ የተፈጠረው ነገር እሱ ለማግኘት እንዴት ነው አልሞከርክም ሜቢ ስራ ቦታ ሊሆን ይችላል ሰፈር እንዴት ነው ሄደ ለማናገር አልሞከርክም እሱን ካልሆነ እሱ ቤተሰቦች ያለውን ነገር ለማወቅ ያክል ያው እንደነገርኩ ቅርቤ ነው ለኔ ለጓደኛዬ ነውና ቤተሰቦቹ ጋር ምናምን ይሄ ነገር እንዲደርስ አልፈለኩም ቢኮዝ ጓደኛዬ ነውና እንደዚህ ያረጋ ሲባል ቤተሰቦቹ የሚኖራቸው አመለካከት ሊከብድ ይችላል እሱና ቤተሰቦቹ ጋር ሳይደርስ አፈላለኩት ምናምን ላገኘው አልቻልኩም እንደውም የሆነ ወሬ ሰምቻለሁ ወደ ሐዋሳ ከራሴ ባለቤት ጋር ነው እንደው የሚገርመው ይበልጥም ልቤን የነካኝ ነገር እሷም ሰው ያለችው ለካ አብረው ሊጠፉ ነበር ማለት ነውና አብረው ነው የሄዱት ከራሴው ባለቤት በጣም አሳዛኝ ነው ሁኔታው ያለው ነገር ለመስማት ያው ለማረጋገጥም ጊዜ ይፈልጋል እውነት ያ የተፈጠረው ነገር እውነት ነው አይደለም የሚለውንም ግዴታ ወይ የዲኤንኤ ምርመራ ይሆናል ብቻ ራሱን የቻለ ምርመራ ያስፈልገናል ያለው ነገር ለማረጋገጥ እንደነገርከኝ ከሆነ ደግሞ ያለ ምንም ነገር ነው ቅድመ ሁኔታ ነው ተተወክ ሄዱት ጥፋተኝነት ያለው እነሱ ላይ እሱ ሆኖ ሳለ ደግሞ ቀጥታ ነገሩን አንተ ላይ ነው ተተወብህ ሄዱት እንዴት ነው እስቲ ወደፊት ምን ለማድረግ አስበሃል ግዴታ ወይስ ወደ ሐዋሳ ሄደ መፈለግ ይኖራል ወይስ እንዴት ነው ያንተ ሐሳብ ያው እኔ በጣም እንግዲህ መፈለግ ፈልጋለሁ በተለይ ደግሞ እሷን ሳይሆን ይፉላል በጣም ባገኘው ሙዴ ነው ለምን ይፉላ እኔ ላይ እንደዚህ ነገር ያደርጋል ብዬ አላስብም በጣም ወደው ጓደኛዬ ስለሆነ ማለት ነውና እሱ እንደዚህ ነገር ያደርጋል ብዬ ስለማላስብ ይፉላን ይበልጥ ፈልጓለሁ እሷ ያው ፍቃደኛ ከሆንክ ያው ያለውን ነገር ተመልካች እንዲያውቅ ስለምፈልግ ነው ሁሉንም ነገርና እስቲ ደብዳቤው ምንድነው ላከሄደችው ልታነብልኝ ትችላለህ ፍቃደኛ ከሆንክ ይቻል ከሆነ ደብዳቤውን እዚህ ሶፋ ጋር ነው ያደረኩት አጋጣሚ ተው ቤቢ ከቤቢ አልጋ ስለኛ ያው ሁለት ሉክ ነው እንደውም ጽፋልኝ ሄደችው አጋጣሚው ነው ምንድነው የሚለው አንደኛው ቤቢን አደራምና የሚል ነው የማይጠቅም ነገር ነው ጀስት ይሄ መሰለኝ ዋናው ሉክና ሙሉ ላንብብልህ ዳይቶሰነ ያው ተመልካቹ ያለውን ነገር እንዲያውቀው በሚል ሰላም ቃላ እስካሁን ላጠፋሁት ነገር በጣም ይቅርታ በጣም ጸጽቶኛል ቤቢዬን አደራ ላልመለስ ይጃለው እስካሁን ላረክልኝ ነገር ሁሉ አመሰግናለሁ ያ ቀን ተፈጠረና ህይወታችን ሙሉ ተመሰቃቀለ ያው ይሄ ነገር የተፈጠረው ብላ ደግሞ ለማስረዳት ሞክራለች አሳማኝ አይደለም ቢቀር እንደውም ጥሩ ይመስለኛል ምንድነው ያው ይሄ ነገር የተፈጠረው ምንድነው ያለች ቃልዬ ለመንገር ሞክር ነበር ይሄ ነገር የተፈጠረው ፊልድ እዛይጄ ነበር በየህም የሆነ የዛኔ ነው ፊልድ ስትሄድ እቤት ራት ሰዓት ላይ ነው ራሱ ያስገድደኝ እንጂ ነው ፈልጌው አይደለም
ምናምን ይላል። ያው እንዴት ነው መጮት ትችላለች ጎረቤት አለ ምናምን እሱ አሳማኝ አይደለም ብቻ አሁን ላልመለስ ሄጃለሁ ቤተሰቦቼ ጋር ነኝ ከሀገር ውጭ ነኝ ይላል። ውሸቷም ነው ደግሞ አሁን ከሀገር ውጭ ነኝ ብላ ግን ሐዋሳ ኬፉ ጋር እንደሄደች ነው እየሰሙ ያሉት እና ይሄ ነገር ብቻ ይከብዳል። ብቻ ይሁን እስቲ ለበጎ ነው። ያው እንደነገርከኝ ከሆነ 1 አመት ከምናምን ቢሆነው ልጁ በጣም ከባድ ነው ልጅ ማሳደግ አይደለም ለብቻ ባለቤትህ ኖር ያለውን ጣውረድ ያው ብዙ ሰው ያውቃል ልጅ ማሳደግ በጣም ከባድ እንደሆነ። አሁን እንዴት ነው ነገሮችን እያያዝክ ያለኸው? ልጁን እንዴት ነው ያው ስራ አለ እሱንም ትተህ መውጣት አትችልም። እንዴት ነው እየሆንክ ያለኸው? ያው እንደነገርኩ እኔ ቱሪዝም ላይ ነው የምሰራው። ከውጭ የሚመጡ ሰዎችን እየተረከብኩ ሀገር ማስጎበኘውና ያው እሷ ከሄደች በኋላ ቤቢን የማሳደግ ኃላፊነት እኔ ጋር ነው ያለው። ሲስተር አለች ግን ሲስተር እንደነገርኩ ባለፈው ከሰማኝ በደንብ ማዘር ያማታል። ማዘርም ሲያማት ነው እሷ ነርሶ ነው የተዋወቅነው እና ማዘር ስለሚያማት ማዘርን ከክፍለ ሀገር እዚህ ትታ መምጣት አትችልም ሲስተር። ያው ማዘርም ማንም የላትም። ስለዚህ የሁሉ ነገር ስላለ ሲስተርም ልመጣልኝ አልቻለችም። ከተለያዩት እናቱን ይናፍቃል። ጡትም ገና አልተወም 1 አመቱ ስለሆነ የእሱ ምግቦች አሉ። የቤት ኪራይ ያለ በወርሶ 1000 ብር ነው የምንከፍለው። ያልከኝ ያለው ከስራ ቦታ ማሰናብተውሃል? ከስራ ቦታም አዎ ትንሽ ብር ሰጠውኝ። እኔ ሁሉ አመት አገልግዬ የሰጡኝ ብርና እየሰራሁት ነገር አይገናኝም። ቢሆንም እስቲ ብዙ ህይወቴን ያመሰቃቀለችው ግን ቢሆንም እኔ ያው ይቅር ባይነት ለራስ ነውና አሁንም ይቅር ብያታለሁ። ይሄን ኢንተርቪው የምታይ ከሆነ ሚዲያ ላይ መተላለፍ ስለማይቀር ሚዲያ ላይ ማን ካየች በቃ ይቅር ብያታለሁ። ቤቢ ብቻውን ያለ እናት ከሚያድግ ወደ እኔ ብመጣና ቤቢን አብረን ብናሳድግ ደስ ይለኛል ለማለት ነው። እንዴት ነው እሷ ቤተሰቦች ጋር ማናገር የለም? ምክንያቱም ይሄ ጉዳይ በጣም ከባድ የሆነ ጉዳይ ነው። በጣም ነገሮች በጣም ውስብስብ በሆኑ ቁጥር ሌላ ነገሮች እየመጡ ነው የሚሄዱ። አንተም ስራ ፈታሃል፣ የልጁ እንትን አለ፣ ልጁን የሚንከባከብ ሰው ያስፈልጋል፣ አንተም ስራ ያስፈልጋል። የእሷ ቤተሰብ ለማግኘት አልሞከርክም? ያለውን ነገር ለማስረዳት ያው የእሷን ቤተሰብ ለማግኘት ሞክሬ ነበረ። የእሷ እህት ይበልጥ ትቀርበኛለች የዛኔ እንደነገርኩና ለማግኘት ሞክሬ ነበረ። ያው አገኘዋትም አወሯትም ምንም የተለየ ነገር የለውም። እህቷ ጋም በቃ በስማም እንደዚህ ያደረገች እንዴ የሆነ ፌዝ ነው ያደረገችብኝ። እንግዲህ ምንም መለወጥ የምችለው ነገር የለም። ቤተሰቦቿ ጋር ይሄን ነገር ካስተላለፍኩ እንግዲህ ይሄ ነው ያለው ነገር። ያው እንዳነጋገር ከሆነ ብዙም የተጨነቁ አይመስለኝም። እንዴት ነው ይሄን ነገር ከዚህ በፊት ያቁት የነበረ ይመስልሃል እንዴ? ነው ካነጋገራቸው ስገምት እንደዛ ይመስለኛል። በተለይ እናት አባቷ ሳይሆን እህቷ ይሄ ልጅ ሲጸነስ ጀምሮ ነው እዚህ ስላልነበርኩኝ ያው እኔ ያው ትዳር ላይ ስትሆን አይቀርም ብዙ ነገሮችና ፊልድ ከሜዲ በፊት ያ ነገር ጽንስ የተፈጠረ መስሎኝ ነው ችላ ያልኩት። ለካ በመሃል ነው እኔ ቤት ኩበቂ በ3 ወሯ ነው የተፈጠረውና ይሄን ነገርም ከሴቶች ያወሯ ከቷ ጋር ያወራች ምናምን ተሳስታ እንዳደረገችውና እኔን ለማስረዳት ወይ ጊዜው ሲደርስ በቃ አንድ ቀን ለመንገር ምናምን ብላ እንደወለደችው ነው እህቷም ያወራራ። እንደዛ ነው ያለው እንግዲህ እህቷም እንደዚህ እኔ አልጠብቅም ነበር። ብቻ ይሁንስ ያው ትንሽ ቤቢ ስላስቸገረ ጎረቤት እንዲወስዱት አድርገናል። ያለው ነገር እስከንጨርስ ያህል ነው። እንዴት ነው እስቲ ላይክ የዲኤንኤ ምርመራ ለማድረግ አላሰብክም? እንዴት ነው እስቲ ከልጁ ጋር ያለው ነገር ምንድነው ያሰብከው? ያው ከልጁ ጋር ያለው ነገር ከቤቢዬ ጋር ምንም ዲኤንኤ ምርመራ የሚያስፈልገው ነገር አይደለም። አለቀ በቃ ልጄ ነው ያመንኩት ጉዳይ ነው። ይሄ ኤፍሬም ነው ምናምን የሚባል ወሬ ያለ እንጂ በቃ ዲኤንኤ የለም። ያሳደግኩት ነው አባቱ ነኝ ልጄም ነው ሌላ ምንም ነገር የለምና ከባድ ነው። ብቻ ዲኤንኤ ምናምን ሲታሰብ እኔ እንጃ እኔ በቤቢ ያየሁት ብቻ መከራ ብዙ ነው በጣም እኔ ይከብዳል። እኔ እንጃ ላለማልቀስ እየሞከርኩ ነው ያለሁት። ያው ወንድ ልጅ ስለሆንኩ እንትን ላለ ማለት ነው እንጂ ይከብዳል። እኔ ቤቢ ብዙ በቃ ብዙ ነገር ብዙ በቃ ብዙ ፈተና ላይ ያየሁትና ይከብዳል ብቻ። አሁን እኔ እንጃ እንዴት ነው ቤቢን ዲኤንኤ ልጄ እንዳልሆነ አምኜ ወይ ልጅ አይደለም ብዬ ተቀብዬ የምኖረው በጣም ነው የሚከብደውና ከባድ ነው ነገሩ። ግን መበርታት ታስፈልጓል ለለልጁ። ያው ምንም ማድረግ ነው ማልችለው እንግዲህ ምን ይደረጋል። በርታ። ትንሽ ደግሞ አሁን ምንድነው ከአንዳንድ ተመልካቾች የመጣልን ነገር እሱስ አሁን ልጄ ብሎ ቢመጣ ያለው ነገር እንዴት ነው የሚሆነው? ያው ስልኩ ላይ እንደሰማነው ልጄ ደህና ነው እሱም ይጨነቃል ለልጁና እንዴት ነው የሚሆነው ይሄ ነገር? እስከምሽም እንግዲህ ያው
ልጄ ብሎ ከመጣ እኔ እንጃ እኔ ማሰብ አልፈልግም እንደዚህ አይነት ነገሮች እስቲ እኔ እንጃ አሁን ይከብደኛል ብቻ አሁን ይከብድ ነገር ነው እኔ እንጃ እሱም እውነታውን ፊት ኑሮት ምናምን ልጄ ብሎ ይመጣል ብዬ አላስብም ያው የወለደው ነውና ከመጣ እንግዲህ እኔ እንጃ ከቤቢ ተለይቼ ምኖር አይመስለኝም እኔ እንጃ ይከብዳል ብቻ በጣም ነው የሚከብደው ስሜቱ ብቻ እንዴትም እንደምገልጽ እምባሜው አለቀስኩ ደረኩ በቃ ውስጤ ብቻ ነው የሚብሰለሰለው የሚደርቀው የሚቃጠለውና ትልቅ ፈተና ነው ተጣብኝ ሄደችው ብቻ አይዞን እንግዲህ ያው ፈተናውን በርታ ጠንከር ብሎ ማለፍ ነው እንዴት ነው እስቲ አሁን ይሄን ማየቱ አይቀርም ይሄንን ቪዲዮ እንዴት ነው እስቲ ምን የምትላት ነገር አለ የምታስተላልፈው ነገር ለሷም ይሆናል ለሱም እስቲ ምን የምትለው ነገር አለ እኔ እሷን ምላት ነገር አንድ ነገር በቃ በማርያም እንደው እኔ ምን ልበላት አርሴማ ደብራችን ናት እንደው በአርሴማ በቃ ተመለሺ ለማለት ነው እንዴ ለምን ምላት ነገር የለም ቤቢ ብቻውን አይደግ እንደው በማርያም እኔ እንጃ እኔ እንደው በቃ በመቤቴ በቃ ተመለሽ በቃ እውነት የቀሩ ይቅር ተመለሽ በቃ እኔ በመቤቴ በቃ ትመለስ ነው ደስ የሚለኝ የሁሉ ነገር ትቼ ተመለሽ እያልኩሽ ነው በቃ አሁን የሚግባሽና እንደው በቃ በመቤቴ ይሻሉ ተመለሽ ቤቢ ብቻውን አይደግ በቃ እንደው በማርያም ጠንከር ማለት ተስፈልጓል ለቤቢ ብዙ ነገር ብዙ በቃ ብዙ ፈተና ላይ ያዩትና ከብዳል ብቻ እንግዲህ ተመልካቾቻችን እንዳያችሁት ያለው ነገር በጣም ያሳዝናል ያው በክፍል 2 ላይ የቻልነውን ያህል እሱን አግኝተን ያለው ነገር እንዴት ሆነ የልጁስ ነገር እንዴት ነው እነሱስ ያሉበት ሁኔታ እንዴት ነው የሚለው ነገር ለማጣራት ሞክረን ነበር በጣም የሚያሳዝን ነገር ነው ያየነው እንግዲህ ያው አይዞን ለማለት ሞክረናል እስቲ በተቻለ መጠን እንደዚህ እየተመላለስን ያለውን ነገር ከሱ ጋር ምን ቀጥል ይሆናል እንግዲህ የዛሬው ፕሮግራማችን ይሄን ይመስል ነበር ያው ቻናላችን ላይ ላይክ ሰብስክራይብ በማድረግ እስቲ ወደፊትስ ምን ሆነ የልጁ ጣፋንታ እንዴት ነው እንደምታዩት ያው እሱም ስራ የለውም አሁን ስራዬ ብሎ ያው ልጁን ብቻ ነው እየተንከባከበ ያለው ደገፍ የሚያደርገው ሰው ያስፈልጋል እንግዲህ ያው ያለውን ነገር እየተከታተለን የምናቀርብላችሁ ይሆናል ያለመጠን ኤፍሬምንም አግኝተን ያለውን ነገር ለማነጋገር እንሞክራለን በተቻለ መጠን ያው ተመልካቹ እንዲያውቅ እንፈልጋለን ማለት ነው ያው አንድ ነገር ከፈቀድክልኝ ኤፉላንም በጣም ነው ማግኘት የምፈልገው እኔ በጣም ወደው ጓደኛዬ ነው እስከ ጥግ መሄድለት ጓደኛዬ ነው ህይወቴን እስከ መስጠት በቃ መዘጋጀለ ጓደኛዬ ነው እንደዚህ ክዶኝ የተገኘውና እኔ ባካል በቃ እውነት ኤፉላን ምንም በቃ እኔ እንጃ በቃ ላው እውነት ከባለቤት ጋር ተኝቼ ቤቢ ተፈጥሯል ብቻ እንዲ ላይ ነው ፈልገው በቃ ከሱ አፍ ነው መስማት ፈልገው እውነት አስችሎት ከኔ ከመወዳት ፍቅረኛዬ ጋር አድሮ ማስረገዙን ብቻ እንዲነግረኝ ነው ፈልገውና በጣም ነው የምፈልገው እና እናንተንም በጣም ነው ማመሰግነው በጣም ችግር ነኝኛው እግዚአብሔር ይመስገን መተንፈሳችንም አንድ ነገር ነው በባዶን ቤት ቁጭ አድርጊያችኋለሁ ምንም የለም የኔሷ ብንኖር ጉድ ምሳምናን ግን ብቻ ብዙ ነገር ለበጎን ሁሉም እና ምን ሆነ ብላችሁ መጣችሁ ያው ካሜራ ላይ ያልታየም እንጂ የተለያዩ ነገሮችም ለቤቢ ወተቶችም ምናምን ብዙ ነገሮች ይዛችሁ መጣችሁ በቃ ልጅ ምን ሆነ ብላችሁ የዛኔ በቃ ጉድ ብቻ አጋልጣችሁ አልጠፋችሁ ምን ላይ ነው ያለው ምናምን የሚል ነገር ብዙ ነገር ስላደረጋችሁልኝ በጣም ነው ማመሰግነው በእኔም በቤቢም ስም እና እሷም ተመለሽ ነው ይፉላንም ባካል በቃ እኔ አሁንም ደግሞ ይፉላ ነው ማለት ነው እንጂ አልወጣልኝም ከውስጥ ያላመንኩምና ባካል እንዲመጣ ፈልጋለሁ አንተንም በጣም ነው ማመሰግነው እንግዲህ ተመልካቾቻችን የዛሬው ፕሮግራማችን ይሄን ይመስል ነበር በጣም እናመሰግናለን መልካም ቆይታ